የዩኒቨርሲቲ ቆይታው ምን እንደሚመስል እስቲ አንሱ። እሺ የዩኒቨርሲቲ ቆይታዬ ጥሩ ነበር። ያው ራቅም ትንሽ ስላለ ቻሌንጆቹ ዩኒቨርሲቲ ላይ ትምህርት ብቻ አይደለም የህይወት ቻሌንጁን ብዙ ነውና ከቤተሰብ በጣም ትለያለህ። እውነት ነው። ስለዚህ ወደ ቤት ማሰቡ ይኖራል፣ መፍራቱ ይኖራል። የቤተሰብ የቅርብ ድጋፍ የለም። ዘጋች ከላ ብቻ ነው። ምናልባት ጥሩ ጓደኛ ካለ ይረዳል። ምግብ እንደ ልብ ላይ ሆነች ምናልባት ወተት አለ ብለው አላውቅም። እኚህ ሁሉ ፈተናዎች አሉ። በደንብ ያንሷቸው እስቲ። ዶርማ አካባቢ እንዴት ነበር? የቋንቋ ልዩነት አልገጠመም ወይ? ከመላው ሀገሪቱ የሚመጡ ናቸው። እንዴት ነበር አጠቃላይ ህይወቱ እዛ? አዎ እንግዲህ እዛ ስንገባ ከመላ ሀገሪቱ ከኢትዮጵያ ያው ጥሩ ውጤት አምጥተዋል ተብለው የተመረጡ ሰዎች ሁሉም ከየአገሩ ሴሌብሬት ተደርጎ ማለት አንደኛ ተብለው ይመጣሉ። የሰቀለ ስለዚህ እኔ እዛ ሄጄ ያው ሰቃይ ላልሆን እችላለሁ። አይሰቅላሉ እንጂ እንደሰቀሉማ ማንም እኔን በተለየ ኮንሲደር የሚያደርገኝ የለም። ስለዚህ የተወሰነ ጊዜ እስኪታይ ድረስ ፉክክር ውስጥ የምትገባበት ሁሉም ራሱን ለማስከበር በደንብ እንደውም እኮ ይቅርታ አቋረጥኩት እንጂ ጎበዝ ተማሪዎች ብዙ ጊዜ ከትምህርታቸው በተጓዳኝ ጠንካራ ተፎካካሪዎችን አስቀድመው ነው የሚያጠኑት። ስትራቴጂያቸውንም ያጠናሉ። ይሄን ሁሉ ተከታትለው የራሳቸውን አማራጭ ደምረው ነው ይዘው የሚሄዱትና ምናልባት እርሱ እንደዛ አድርገው ይሁን? አዎ በቃ በውስጥ ይሄ ፍላጎትና ከምንም በላይ የሆነ ነገር ለማሳካት ካሰብክ ውስጥ ከተቀመጠ ያን ለማሳካት በየትኛው መንገድ ጥረት አደርጋለሁ። ውጤት በደንብ እፈልጋለሁ። ስለዚህ አንደኛ ዓመት ቆይታችን ፕሪሜዲሲን ይባላል። ከዛ ደግሞ ዋናው ሕክምና ምን ጀምርበት አለ። ስለዚህ እሱ ያው ማንም በሕክምና ውስጥ ያለፈ ሰው ያውቀዋልና በጣም ከባዱ ዓመት ፕሪክሊኒካል ዋን ምንድነው የመጀመሪያ ዓመት በጣም ከባድ ጊዜ ነውና ብዙ ኮርሶችን ለ11 ወር ነው የምንማረው። ከ12 ወር እንግዲህ አንድ ወር ረፍት ቢኖር ነው እሱም ከፈተና ጋር ትራንስፖርት እየተደረገ ከምታሳልፈው ጊዜ ጋር በጣም የመጀመሪያው ዓመት በጣም ከባድ ጊዜ ነበር። ግን ምንድነው ያስተማረኝ የሰው ልጅ ያው እንግዲህ በአምሳሉ አይደል የተፈጠረው። በትክክል እግዚአብሔር ማይችለው ነገር የለም አይደል? የሰው ልጅም ይችላል እሱን ያስተምራል። አንደኛ ዓመት ሰው እንዴት እንቅልፍ ብዙ ጊዜ ሳተኛ በቀን 2 ሰዓት 3 ሰዓት ብቻ እሱንም ጥሩ ኳሊቲ እንቅልፍ አይደለም እኮ ዝም ብለህ ይሄ በሰመመን በቅዠት ሰው ልጅ እየተኛ ከዛ የመጀመሪያ ብዙ ጊዜ ቴንሽን ነው ዩኒቨርሲቲ ውስጥ አይደል? እውነት ነው። ከዛም እያነበብኩ ብዙ ነገርም ሳይመች አገሩ ለየት ያለ አስተሳሰብ ለየት ያለ ብዙ ማህበረሰብ ካለበት ጋር ችለ አንድ ዓመት አንደኛ ዓመትን ስታልፍ የሰው ልጅ ይችላል ከዛ ወደ መረጋጋት እየተገባ ይመጣል። ስለዚህ አንደኛ ዓመት ፈታኝ ነበር። ከዛ እንግዲህ ሁሉም የራሱን ነው እኛም ይመስለን ሁሉም እንደኔ ከየቦታው ሄደው የራሱን ህይወትን እንትን ለማለት ነው የሚያስበው እንጂ የሚመስልን አንዱ ለአንዱ የተለየ እንትን የሚያደርግ አልነበረምና ምንም ልዩነቱ ቢኖርም ቋንቋ የተለያየ ቋንቋ የሚናገር ሊኖር ይችላል። ግን ሁሉም ራሱን ነው መጀመሪያ የሚያየውና ስለዚህ እሱ ብዙ መግባባቱ ላይኖር ይችላል። ግን ብዙ ችግር አልፈጠረም። የተለየ እንትና ብዙ ችግር አልፈጠረም። ያለ እንግዲህ ሁለተኛ ዓመት እንደሚታወቀው ያው ትምህርቱ ተመሳሳይ ቢሆንም ግን በቻሌንጅ ውስጥ ስላለፍክ ምንም አይመስልም። ይለመዳል። ለመርከም እያልክ ሶስተኛ ዓመት ያው ህይወት ይሆንና በዛ አንግል ትቀጥላለህ። እንግዲህ ሐረማያ ዩኒቨርሲቲ ምን ያህል ዓመት ነው ቆይታዬ? 6 ዓመት ከግማሽ ነው። 6 ዓመት ከግማሽ ነው የሚያሳልፍነው። የሚሊኒየም ባች ነን። 2000 ላይ ገባን። ሚሊኒየም በጣም ሴሌብሬት ሲደረግ እዛኔ ገባን። 2006 ወደ ጥር አካባቢ ነው ጨርሰን ወደ ስራ ገባን። ናይ በጣም ደስ ይላል። ከዛስ ወዴት ነው ወደ ስራ ዓለም እንዴት ገቡ? ያው ከዛ በኋላ ያው መትጋቱ አለ በውስጥ መትጋቱ ስለነበር እግዚአብሔርም ይረዳል። ውጤትም ጥሩ ነበርና ስለዚህ ከዛ ስንመረቅ ስወጣ ከሐረማያ ዩኒቨርሲቲ ጥሩ በዲስቲንክሽን
ስለነበር ያው ኦፖርቹኒቲው ነበር ጥሩ ቦታ በወቅቱ ጥሩ ያው ሁሉም ቦታ ያው መስራት ትችላለህ ፍላጎት ኮሚኒቲውን ማህበረሰብ ማገልገል ትችላለህ ግን በውስጥ የነበረው ዩኒቨርሲቲ ጆይን ባረግ ዩኒቨርሲቲ ጆይን አድርጌ ሕክምና በማከምም በማስተማርም የማገልገሉ ፍላጎት ነበረኝ ስለዚህ ጆይን ያደረኩት እግዚአብሔር ይስጣቸው ያው ቀናም ስለነበሩ ኦቶና ሆስፒታል ወላይታ ሶዶ እዛ ጠቅላላ ሐኪም ሆኜ አገለገልኩ ለመጀመሪያ ጊዜ በጣም ጥሩ ጊዜ ነበረኝ አሁን በምሰራበት ሙያ ፊልድ ነበር እዛም ስሰራ የነበረው ያው እንትኑ ነበር አሁንም ፍላጎቱም ሞራሉም ስለነበር ጠቅላላ ሐኪም ሆኜ አሁን ስፔሻላይዝ አድርጌ የምሰራቸው ስራዎች አሞክር ነበር ያው ፐርፌክትሊ ይሰራለሁ ማለት ሳይሆን ግን ፍላጎቱ ስላለ በደንብ እንሰራ ነበር ዝንባሌው በደንብ እንሰራ ነበር በኦፕሬሽን እስከማገዝ እና እንሰራ ነበርና በወቅቱ ከዛ ስፔሻላይዝድ ከማድረጉ በፊት እዛ ያው ለትምህርት ያው ስፔሻላይዝ ማድረግ ያው ግዴታም ስለነበር በወቅቱ ማስበውም ነገር ስለነበር እዛ ለትምህርት ወደ ቅዱስ ጳውሎስ ሆስፒታል እዛ ነው ስፔሻላይዝ ያደረኩት 4 ዓመት የተማርኩት እዛ ነው በማህፀንና ጽንስ ሕክምና ከዛ በኋላ ከዛ ግራጁዌት አድርጌ አሁን አርባ ምንጭ በማገልገል ላይ ይገኛል በአርባ ምንጭ ዩኒቨርሲቲ በማስተማርም ላይ እንደሆኑ እየሰማን ነው ስለሱም ሊያነሱልን ፈልጋለሁ እንግዲህ ሕክምና ለየት የሚለው ያው ንድፍ ሐሳብ ብቻ አይደለም ታስተምረውና ያው መሰራውን አስተምራለሁ ማለት ነው ኦፕሬሽን ሰራ ተማሪዎችን አስተምራለሁ በተግባር የሚሰሩ በተግባር ተማሪዎች መጥተው ዋርድ ውስጥ ታካሚዎችን ሲያዩ እንዴት ታካሚዎቻቸውን መቅረብ ይችላሉ እንዴት በሽታቸውን ያገኛሉ ከዛ ደግሞ ወደ ሕክምናው ወደ እርዳታው እንዴት ይገባሉ እኛው ያከምን ስለሆነ ያከምን እናሳያለን ማለት ነው ያከምን ስለምናሳይ ብዙ ከባድም ነገር የለውም በማሳየትም ላይ እንገኛለን ተግባር እኮ አንዳንዴ ብዙ ነገርን አሳምሮ ነው የሚቀርጸው በተለይ ተማሪዎቹን በቲዮሪ ያዩትን የበለጠ እንዲረዱ ያስችላልና አሁን ያለው ሂደት እንዴት ነው በተለይ እዚህ የማህፀንና ጽንስ ስፔሻሊስት ሐኪም እንደሆኑ ነው እየጠቀሱትና ቀደም ሲል እርሶ የራስዎን የህይወት ታሪክ ሲያወሩ እናቶ ለመውለድ ወደ ቤተሰብ ሄደው እንደገና ተመልሰው ወደ ጭንቻ መጥተው ትንሽ ፈታኝ ሁኔታ ነበርና ምናልባት እናቶችን ሲያዋልዱ እነኛ ስሜቶች እየመጡ የበለጠ ስራውን በፍቅር እንዲሰሩ እያደረጉት ነው እንደሱን ነገር በደንብ ሊያነሱልኝ ፈልጋለሁ ፈታኝ ሁኔታዎችም እዛ አካባቢ እንዳሉ ስለምገምት እንግዲህ ይሄ ተፈጥሮ ነው ተፈጥሮ ደግሞ አንዳንዴ እገዛ የሚፈልጉ እናቶች አሉና እነሱን መርዳት እንግዲህ የሚመስለኝ እኔ ላላስብ እችላለሁ ግን ምናልባት እግዚአብሔር ሐሳቡ ነው ድሮ ከመወለድ ጀምሮ ያለፍኩበት ሞሜንት ይኖራል አሁን የእናቴን የነገርኩ ሌላ ደግሞ አቅራቢያ ላይ ያለን ሰው የሚሰጠው እግዚአብሔር ነውና ልጅ ሆኜ ሃይ ስኩል ዩኒቨርሲቲም ስመላለስ ገና ሕክምና ወደዚህ ሙያ ከመግባቴ በፊት በቅርብ ማቃቸው ዘመዴም ናቸው በጣም የተከበሩ ዶክተር አመኑ ነፍሳቸውን ይማርልኝ እሳቸውንም በቅርበት አያለውና ምናልባት እሳቸው ሞዴል ሆኖ አንበር በእርግጠኝነት ምንም ጥያቄ የለው በትክክል ለብዙዎች ነው ዶክተር አመኑ ሞዴል የሆኑት ከ3ኛ ዓመት ጀምሮ ሕክምና ክፍል 3ኛ ዓመት ማለት ይሄን ትምህርት ከመማሪያ በፊት ጀምሮ ይር 3 የምንለው ክሊኒካል ይር 3 ጀምሮ እሳቸው ጋር በቅርበት መጣ ነበር በተለይ ረፍት ስመጣ ቫኬሽን ስመጣ እሳቸውን ያገኘው ነበር መሄደውና ያው በውስጤ እሱ ሳላስብ እንድመርጥ ወደዚህ ሙያ በቀላል አይደለም እኔ ወደዚህ ሙያ የገባሁት ሌላ ብዙ ማስባቸው ማድረግ መፈልጋቸው ነበሩ ግን እግዚአብሔር ማሳብ ነው እኔም ወደዚህ ሙያ ገባሁኝ ስለዚህ ከውስጥም ስለሆነ አሁን መርዳቱ ላይ ችግር የለውም መርዳቱ ላይ እኔ አሁን እንደ ግዴታም ሊደክም ይችላል ግን በፍጹም መሰልቸት የለም መድከም ይኖራል በፍቅር ነው ማለት ነው በፍቅር ነው መርዳት ደስ ይላል ሰውን በትክክል መታገስበት
በእውነት ሙያ ነው። ደግሞ ማንን ነው የምትረዳው ብለህ ስታስብ ሴቶችን ነው። ሴቶች ደግሞ በተለይ ሴቶችንም እኛ ሀገር ዴቨሎፒንግ እኛ አዳጊ ሀገር ላይ ያሉ ሴቶችን ነው። እነዛ ሴቶች በጣም የኛን እርዳታ ይፈልጋሉ። በጣም ብዙ የተማሩ አይደሉም። ብዙ አማራጭ ምርጫ ያላቸው ሴቶች አይደሉም። በቃ ዚያ ኒዲ ማለት ትክክለኛ እርዳታ የሚያስፈልጋቸውን ግሩፖች ስለማክም እጅግ በጣም ደስተኛ እውነት ነው፣ ኩራት ይሰማኛል። በዚህ ስሜት የሚሰራ ስራ ደግሞ ስኬታማ ነው፣ የእግዚአብሔር ድጋፍ ታክሎበት። ስለዚህ በዛ ሁሌም በቃ እኮራለሁና በቃ የሚረዱም እርዳታ የሚፈልግ ግሩፕ ነው እንጂ ይሄ ለቂንጦት ለምቾት ለፈንስ የመጣ ግሩፕ አይደለምና ስለዚህ ሁሌ መድከም ሊኖር ይችላል፣ ግን ሁሌ ደስተኛ ነኝ ውጤቱ ሲታይ ማለት ነው። ቀደም ሲል ያነሷቸው ወደ ዶክተር አመኑን ጉዳይ እንደው ትንሽ እናወራ ብዬ ነው። በአካል ከእሳቸው ጋር ሰርተዋል ወይስ እንዴት ነው? እሳቸውን የት አግኝተው ነው እርሳቸውን አርአያ ያደረጉት የሚለውን እዚህ ጋር እንዲያነሱ ፈልጌ ነው። ምክንያቱም እሳቸው በህይወት ዘመናቸው እናቶችን ለመርዳት ቀን ከሌት ሁሉ ነገራቸውን ትተው በአርአያነት ለዚህ አካባቢ ብቻ ሳይሆን ለመላው ኢትዮጵያ የሚጠቀሱ ሰው ናቸውና አብረው ሰርተዋል ወይስ እንዴት? በታሪክ ሰምተው ነው? እሱን አልጠቀሱ። አዎ እችን ጥያቄ የሆነ ቦታም ተጠይቄያለሁና የእድሜ ጋፑን አይቶ የሆነ ኢንተርቪው ላይ ነውና ዶክተር አመኑ የኔንም አሁን ኮት ካደረገ በኋላ ልዩነቱን እንዴት እንደዚህ ልትል ቻልክ ተብያለሁ። ያው እንደ አጋጣሚ ሆኖ ቤተሰብም ነንና ከአንድ አካባቢ በቤተሰብም እንገናኛለን፣ ዝምድናም ይኖራል። ስለዚህ ቅርብ ነን። እመጣ ነበር ጠይቃቸው። በተለይ የሶስተኛ ዓመት ሁለተኛ ዓመት ዩኒቨርሲቲ ሲሄድም አማክሬያቸዋለሁ። ሜዲሲን ሐረማያ ዩኒቨርሲቲ እንዲሁም ሲደርሰኝ በብስጭት እሳቸው ጋር ሄጃለሁ። እንዴት ነው ምንድን ነው የጠየቁት? ምንድን ነው እሳቸውን የጠየቁት? ያው እንግዲህ በወቅቱ ያሉን የትኛውም ያው መልካሙን ነገር አንሳ የትኛውም ዩኒቨርሲቲ ሕክምና ለመክፈት ሲያስብ የራሱ የሆነ ስታንዳርድ ሚኒማል ክራይቴሪያ አሟልቶ ነው የሚከፍተው። ስለዚህ ጀማሪ ነው እናውቃለን። እንደ ጅማ እንደ አዲስ አበባ ጎንደር ያው ብትማር የተሻለ ሊሆን ይችላል። ነገር ግን ሐረማያ ዩኒቨርሲቲም ነባር ዩኒቨርሲቲ ነው፣ ታዋቂ ነው። በሕክምናው ደግሞ የሆነ ስታንዳርድ ሳይኖር ስለማይከፈት አይዞ በርታ፣ እዛ የትም ሆነ ያንተ ጥረት ነው በርታ ብለውኛል። የትራንስፖርትም ሰጥተውን ይላኩል። በጣም ይገርም ነው። በየዓመቱ ገናኝ ነበር። ያም ይመስለኛል እንጂ ከእሳቸው ጋር በስራ አልተገናኘንም። እንደ አጋጣሚ ነው ጠቅላላ ሐኪም ሆኜ ምናልባት እሳቸው በህመም የተነሳ እንትን ብሏል። ከስራ ስለተገለሉ አንድ ላይ መስራቱ እንትን አልነበረኝም። ግን ያው እኔ እንዲሁ መልካም ነገሮችን ብቻ ነው የማውቀው። ስለዚህ ያም አነሳስቶኛል። በእርግጥ አሁን እሳቸው ከኛ ጋር በህይወት ባይኖሩም ስራቸው ምንጊዜም ከመቃብር በላይ ሆኖ እንዳውም በስማቸው ትልቅ ሆስፒታል ሁሉ ታንጾ ወደ አገልግሎት ሁሉ እየቀረበ መሰለኝ። በጣም ደስ የሚል ተሞክሮ ነው ያነሱት። እስቲ ወደ ትዳር ህይወቱ እንምጣ። እሺ ያው በዛም ደስተኛ ነኝ፣ እግዚአብሔር ይመስገን። ባለ ትዳር ነኝ። 3 ልጆች አባት ነኝ። 2 ወንዶች እና 1 ሴት ልጅ አባት። ምን ያህል ጊዜ ሆኖ ትዳር ከያዙ? ልጆቹ እድሜያቸው ምን ያህል ነው? ትምህርት እንዴት ነው እየተከታተሉ ያሉት? የአካባቢውን የሀገርን ባህል፣ ቋንቋን፣ ኢትዮጵያዊነትን፣ የጋሞን ማህበረሰብ ልዩ የሆኑ ሴቶችን እንዴት ይዘው እንዲያድጉ እያደረጉ ነው የሚለውን ያንሱ እስቲ። ምክንያቱም እርሶን ስናስብ ከእርሶ ባህላዊ እውቀቶችን፣ ባህላዊ አኗኗሮችን፣ ቋንቋዎችን ይዘው የወጡ ልጆችን እንጠብቃለንና እርግጥ የሁሉም ኢትዮጵያዊ አካሄድ ቢሆን ይመረጣልና እሱ ላይ እንዲያነሱ ፈልገን። እሺ ልጆቼ ያው ትዳር ከመሰረትኩ 9 ዓመቴ ነው እና የመጀመሪያ ልጄ 7 ዓመት ከ8ኛ ዓመቱን ሊይዝ አሁን ሰኔ 4 8ኛ ዓመቱን ያከብራል። ሁለተኛ ልጄ 2 ዓመት ከ8 ወር አካባቢ ነው፣ 3 ዓመት አካባቢ ነው። ሶስተኛ ልጄም ያው
አንድ አመቱን ያከብራል። ሰኔ 10 አካባቢ አንድ ላይ እናከብራለን። ከዛ በተረፈ ባለቤቴ ጤና ባለሙያ ነች። ጤና በተመሳሳይ ሙያ ነው ያላችሁት? አዎ የህብረተሰብ ሳይንስ ስፔሻሊስት ነች። ፓብሊክ ሄልዝ አሬች ስፔሻሊስት ነች እና ጤና ሳይንስ ኮሌጅ ውስጥ በአስተማሪነት ታገለግላለች። ስለዚህ ለጤናው ቅርብ ስለሆነች የኔንም ስራ ስለምታውቅ በእርግጠኝነት በእርግጥ ታግዘኛለች። ብዙ እንቅልፍ ማጣቶች፣ ብዙ ስትረሶች ሲኖሩ ለሁሉም ሰው አትናገር መተህ በእርግጥ ለባለቤት በቃ መልስ መጣም አልመጣም ትተነፍሳለህ። ያው ለምደዋለች እሷማ ችግር ሲኖር በተመሳሳይ ሙያ ውስጥ ስለሉ ለምደዋለች። ሌላ ሰው ብትናገር በጣም ሊከብድ ይችላል አንዳንዱ። ስለዚህ ከምንም በላይ አእምሮዬን በማሳረፍ ታገዘኛለች። ቤት ስመጣ በጣም ሰላም ነው፣ ኮምፎርታብል ነኝና ስለዚህ ከልጅ አስተዳደግ ጋር በተያዘ የመጀመሪያ ልጅ አሁን ሁለተኛ ክፍል አንደኛ ክፍል ያው የጨረሱ ነው እና ጎበዝ ተማሪ ነው። ያው ጎበዝ ተማሪ ነው ግን ያው እንትኑ አሁን ሁሉም አብዛኛው ተማሪዎቹ እሱ ጎበዝ አይናው በጣም ብዙ በደንብ ጎበዝ ተማሪ ነው። ሁለተኛ ክፍል ወደ ዊዝደም አካዳሚ በደንብ እየተማረ ነውና ሁለተኛዋ ገና ነች። መዋዕለ ሕፃናት እግዚአብሔር ሲፈቅድ ኔክስት ትገባለች። እኔ እውነት ነው የጊዜ አቤት ምገባው ከምሽቱ 3 ሰዓት አካባቢ አብዛኛው ዘመጣ ያው በጣም ቀኑ ሙሉ ስለምሮጥ ይደክማል፣ በጣም ይደክመኛል። ድጋሚ ሊጠሩ ይችላሉ በዛ ሰዓት። በእርግጠኝነት ስልኬ ሁሌ ክፍት መሆን አለበት። ባትሪ ለው ምናምን ይሄ ባትሪ ማጥፋት በእርግጥ ሆስፒታል ውስጥ ነን፣ ግን ስልካችን ሁሌ ክፍት መሆን አለበት። እኛ ስራ ያችን ታይም ነው እንግዲህ በብዛት ብዙን ጊዜ ከነሱ ጋር መጥተው ስለዚህ አብዛኛውን ትምህርታቸው ላይ በእርግጠኝነት ትምህርት አንዳንድ ነገር ላይ ትልቅ ተጽዕኖ ፖዚቲቭ ተጽዕኖ ያላት ባለቤቴ ነች። በዛ አንግል ትቀርጻቸዋለች። ከባህል ከምናምን አንፃር እንግዲህ ያው እሱንም በደንብ እንሰራበታለን። በህይወቱ የተደሰቱበት አጋጣሚ ያለው እስቲ እንደው እሱን ያሱ ከስራም ከምንም ጋር ልዩ የሚሉት የማይረሱት ለሌላው ተሞክሮ የሚሆን በጣም ብዙ አጋጣሚ እኮ ይኖራል በህይወቴ። ያው በእርግጥ ብናነሳ ችግር የለውም ብዙዎቹንም ቢሆን ዋናዎቹ በህይወቴ እንግዲህ ያው እንደሚታወቀው ያው ጥረት ይኖራል። የሆነ ትጥራለህ፣ ትሰራለህ። ያ ውጤት ሲያመጣ በጣም ደስተኛ ያደርጋልና አንዱ የተሰራበት ነገር አንዱ አጋጣሚ ቅድም ለመጥቀስ ሞክሬያለሁ። 8ኛ ክፍል ያው ጥሩ ውጤት ሳስመዘግብ እሱ ጋር በደንብ እንደ ተርኒንግ ፖይንት ነው ለኔና በጣም ደስተኛ ነበርኩ። ስለዚህ ከተሰራ ከተለፋ ይመጣል የሚሉ ነገሮችን ያው ያየውበት ነው። ሌላ በየደረጃው የሚመጡ ስኬቶች በጣም ደስተኛ ያደረጉኝ አጋጣሚዎች አሉ። ሌላው እንግዲህ ልጄ ሲወለድ ደስተኛ ነበርኩ። የመጀመሪያ ማን አሉት ስሙ? እሱን ተቀብለናል፣ አሜን ብለናል። በጣም ደስተኛ ነበርኩ ባይዜና ምክንያቱም ደስ ይላል ሴንስ ያው ሌላውን ትረዳለህ፣ ታዋልዳለህ። አንተ ደግሞ መውለድ ሲችል አንተ ደግሞ ኢማጂን ያው እንደዛ አይነት ሰው ሊኖር ይችላል። ግን አስበህ እንትን ብትል አሁን በጣም እየረዳም ያ በእርግጥ እግዚአብሔር ጉልበት ይስገን። ልጅ ደግሞ እግዚአብሔር ሲሰጥ ጸለይ ሁሌ የምትሰራው ስራ አንተ እግዚአብሔር ደግሞ እሱን እንደ ክፍተት ሳይቆጥርበት በልጅ ደግሞ ሲባርክ በጣም ደስተኛ ትሆናለህ። የመጀመሪያው ሞመንት ያን ቼክ ሳደርግ በጣም ደስተኛ ነበርኩ። ስለዚህ ያው ትልቁ ደስታዬ ብዬ የምወስደው ቀን እሱ ይመስለኛል። ልጄ የተወለደበት ሰኔ 4 አሜን የተወለደ። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዝግጅታችን አላበቃም፣ አብራችሁን በድጋሚ እንቀጥል። ዶክተር
ቀደም ሲል በህይወቱ የተደሰቱባቸውን አጋጣሚዎች ነው ያነሱት። እንደው በአንጻሩ ደግሞ ፈታኝ የሚሏቸው ምናልባት ከሙያም ጋር ሊሆን ይችላልና ለሌላውም አስተምረው የሚያልፉ የሚሏቸው የህይወት አጋጣሚዎች ይኖሩ ይሆን? በጣም ያዘንኩበት ሞሜንት ግን ያው ቀላል ይመስል ይችላል። በወቅቱ ያው ህይወቴን ስለሆነ ማውራው ጥሩ ውጤት አምጥቻለሁ። 12ኛ ክፍል በጣም ጥሩ ያለው ኤክስትራ ብዙ ነገር ተሰርቷል። አዎ እንዳነሱት ስትሬት ኤ ነው። ኤ እኮ የመጨረሻው ነው። በቃ ስትሬት ኤ ከኤ በላይ እኮ ግን በቃ ሕክምና ትምህርት ቤት ጆይን በማድረግ ደስተኛ በሆነም ግን በቦታው ደስተኛ አልነበርኩም። ያቺ ቀደም ሲል የጠቀሱት የመጀመሪያው ዓመት እውነት የመራዘኛለሁ ከቤተ ክርስቲያን እየመጡ በብዙ ተጸልዮልኛል። አይዞ ተብያለሁ፣ በርታ ተብያለሁና እንትኑ ነበርኛ በእኖ ማልቀሱም ነበር። ቤተ ዘመድ በደንብ ያስታውሳልና ግን ያው ደግሞ እኔ ለወቅቱ ለኔ እንደዛ ቢመስለኝ ለመልካም ነው። ደግሞ ደስተኛ ነኝ። አሁን ቀልብ ሰውታል። በዛ ወይ ባላልፍ ኖሮ አሁን እኔም ላላገኝ ይችላል። አይ ቲንክ እሱ ሞሜንት ይመስለኛል። በጣም ከፍቶኛል ይዛን በትክክል አንድ ዓመት ያህል ለነገር እዚህ ጋር ብዙ ድምር ነገሮች አሉ። እርሶ እንዳነሱት ከቤተሰብ መራቅ፣ የመጀመሪያ ዓመት ብዙ ትምህርቶች መኖራቸው ሁሉ የተደማመሩ ይመስለኛል። ምናልባት የፈለኩበትን ቦታ አለማግኘቴ አሁን በጣም እንትን ያለን ከዛ በኋላ ምን ማመን ጀመርኩ መሰለህ አስተምሮኛል። አይ በቃ እኔ ስለፈለኩ ሁሉም ነገር አይሆንም ነው። በትክክል እኔ ፈልጋለሁ፣ ራሴ ጥረት አደርጋለሁ። የማይመች ቦታ ቢሆንም ነው ፋይናል የሚሆነው እግዚአብሔር የፈቀደው። በቃ አሁን ይሄን አስተምሮኛል። እኔ ከዛ በኋላ አሁን ይሄ ኤክሰስ መታገል እታገላለሁ በምጥረው የትኛውንም አሁን ስራ ላይም ካየ የሚችለውን አደርጋለሁ። አልቲሜት መጨረሻ እርዳታ የሚሆነው እግዚአብሔር የፈቀደው ነው። ያን በህይወቴ አስተምሮኛል። በቃ ይሄን አምናለሁ። በየትኛውም አሁን ሕክምና ላይም እንደዛ ነው። በየትኛውም በህይወቴ ማስባቸው መፈልጋቸው ነገሮችን ጥረት ከማድረግ ወደ ኋላ አልልም። ከኔ አይቅር ነገር ግን የሚሆነው እግዚአብሔር ይፈቅዳል። በቃ እሷን በላይፍ አስተምሮኛል። ባይዚ የፈለኩትን አሲፍ ማኒፑሌት አድርጌ መሆን ማድረግ ምችል ይመስለኝ ነበርና ደግሞ እንደዛ ካልሆነ የሚሆነው በላይፍ በጤናችንም ነው በሁሉ ነገር እኛ ምንችለውን ጥረት እናደርጋለን። ፋይናል የሚሆነው እግዚአብሔር ያለው ነው። ያን ደግሞ የመቀበልና ከዛ በኋላ ተቀብሎም የመሄዱ ጠጋ ችሎታ አቅም ያስፈልጋል። ሰው የሚያስኬደው ይሄ ነው። እዚህ ጋር ብሮክ ነው ካልሆነ አሁንም ጥረቱን መቀጠል መሄድ እንዳለበት ሌሰንም የሰበኩበት ሞሜንት ነው። በተለይ ዶክተር እንደው እርሱ ያሉበት ሙያ በጣም ፈታኝ ነውና እዛ ጋር ፈታኝ አጋጣሚ የለም ወይ? እሱን እንዲያነሱ ፈልጋለሁ። ከዚህ ከእናቶች ወሊድ ጋር በተያያዘ ጊዜን ወከባ ያለው የብዙ ቤተሰቦች ግርግር ሲሳካ በጣም ደስተኝነት፣ አንዳንዴም ደግሞ ስህተት ሲኖር ሁከት፣ ባለማወቅም በማወቅም የሚከሰቱ ነገሮች አሉና እዛ ጋር የሚያነሱት ነገር የለም? ያው አሁን የጠየቅን ህይወቴን ነው የጠየቅከውና ይሄ ህይወት ይሄ ብቻ ባይሆንም ብዙ የህይወት መገለጫ ቢኖርም ላይፍ ዴይ ቱ ዴይ አብዛኛውን ጊዜን ማሳልፍበት ማለት የህይወት ሜጀር ፓርት ስለሆነ እሱ ስራ አይደል? እሱን የጠየቅከኝና በጣም በእኛ ክፍል በእኛ የሥራ ክፍል የእናቶች ጤና ማህፀንና ጽንስ ላይ እጅግ በጣም የሚያስደስቱ አጋጣሚዎች አሉ፣ ሞሜንቶች አሉ። እጅግ በጣም የሚያስከፉ ሞሜንቶች አሉ። ከየትኛውም ዲፓርትመንት ከየትኛውም ክፍል በበለጠ ማለት ነው። ሁለት ጫፎች ያሉበት ክፍል ነውና አሁን እኛ እንግዲህ እኔ ህይወት ሁለቱንም ባላንስ አድርጌ እየኖርኩ ነው። በጣም ይሄ ደስተኛ መሆኑን ነው። በጣም ይሄ ወደታች የሚያወርደውን ሞሜንት በጣም ያወርዳል። ስሜትን ያወርዳል፣ ሙዱ ይወርዳል። ያን እንግዲህ ችለን አመዛዝነን በጽናት በትዕግስት ውስጣችን አመቅ አድርገን ሁለቱንም ኤክስትሪም ባይዞ አልገልጽም ነው ፐርሰናሊ እሱን ይዘን እንግዲህ በጊዜ ሂደት ደግሞ መሄድ አይደል ዋናው የሰው ልጅ መሄድ አለበት፣ ሁሌ መሄድ አለበት። እውነት ነው። ወደፊት ህይወት መቀጠል አለበት። እግዚአብሔር እዚህ ሙያ ውስጥ እስካስቀመጠኝ ድረስ ወደፊቱን አላውቅም። በዚህ አንግል አሁን ያን ባላንስ አድርጌ አሁን እየሄድኩ ነው። ሰው በጣም ሴሌብሬት ሲያደርገ እኔ ብዙ ጊዜ ይቆጠባለሁ። እንዴም እንትን ይለኛል ወይ ሶሪ
ሰው ቤተሰብ እኛ ጋር እንግዲህ አንድ ሰው ለመውለድ ሲመጣ ቤተሰብ ይመጣል፣ ጎረቤት ይመጣል። አንዳንዴ በጣም ተጽዕኖ ፈጣሪ ሲሆኑ ኮሚኒቲው አይቀርም። ከላይ ነው ሃይር ኦፊሻል ሳይቀር ማንም ይቀር የለምና ያ ጫና አንተ ላይ ነው ያለውና እንደዛ ሲከበር አንተ ከማከበር ትንሽ ቆጠብ ብትልና ይሁን እንደዚህ ቢሆን ስትላለህ ይሄ ደግሞ አሁን ኮምፕሊኬት ቢያደርግስ አንተና የምታውቀው ከዛ ደስታን ቆጠብ ታደርጋለህ። በውስጥ ግን ደስተኛ ነህ፣ ግሬትፉል። እዛ ውስጥ እኮ ታመሰግናለህ፣ እግዚአብሔርን ታመሰግናለህ። በተቃራኒው ሲሆን እንደዛው እና ጋር በጣም አስከፊው ነገር ሁሌም እንዲሆን ማንፈልገው ነገር ያው የእናት ሞት ነውና እናት ማለት ቤተሰብ ነው፣ ኮሚኒቲ ነው፣ ሁሉም ነገር የልጆችን ተስፋ ይዞ ነው የሚሄደው። እናት እኛም ሞት ምን ላይ በምትወልድበት እድሜ ላይ ሲሆን ልጆች አልበቁም ማለት ነው አይደል? ከ40 በታች ትሆናለች ብዙ ጊዜ ልጆች ራሳቸውንም ያልቻሉ ይሆኑና ቤተሰብ ነው የሚሞተውና ይሄ መጨረሻው በቃ እንትን የሚለው ነገር ነውና ያህንም እንግዲህ ታልፋለህ እኮ ነገ ሰርግ ለማድረግ የሚመጡ ታግለህ ከአቅም በላይ ሆኖ የሚፈጠሩ ነገሮች ሲኖሩ ግን ማብራሪያ ስለሰጠ ትክክል እንደዚህ ጥረት አድርጌያለሁ ስላልክ ሚተው አይደለም ስሜት አይተው በትክክል በቃ እሱን ለማውጣት የሚደግፍ ቤተሰብ ያስፈልጋል። ከምንም በላይ ደግሞ እግዚአብሔርን ትጸልያለህ፣ እሱ እንዲረዳ ትሄዳለህ። እነዚህ ሁለቱ ሞሜንቶች እኛ ዲፓርትመንት በጣም ተፈላጊ ነው። ነገር ግን ሰው ማይገባበት ምክንያት ይሄ ነው። ሁለት ኤክስትሪሞች አሉ። በደንብ ይሄ ወደ ላይና ወደ ታች ያን ብዙ ሰው አይፈልገውም። ስቴብል ነው በቃ ምንም ከኤመርጀንሲ ነፃ የጸዳ ህይወት መኖር ይፈልጋልና ሰውም ያው ይረዳናል፣ አውቃለሁና ይረዳናል። መጥቶ አንተን ወደ ሰፖርት ያደርጋል፣ ችግርም ሲኖር ያጽናናል። ይሄን በደንብ ጥሩ ትምህርት ተሞክሮ ማቀው እንደምን ወደ ምስራቁ የኢትዮጵያ ክፍል ነው እዛም ሰርቻለሁ። ተጨጋጋ መተው ሰፖርት ያደርጋል። አይዞ ዶክተር በቃ እንደዚህ ቁጥራት ተደርጓል ይቻላችሁት አረጋችኋል ይላልና እኔም ማስተላለፍ ፈልገው እግዚአብሔር እዚህ እስካስቀመጠኝ ድረስ እሱ አስቀምጦኛል ብዬ ነው ማስበው። ምክንያቱም ራሴን አውቀዋለሁ፣ ራሴን ጥረቴን ፍላጎቴን የሆነ ጆይን ግን እዚህ እሱ እግዚአብሔር እስካስቀመጠኝ ድረስ በየትኛው መንገድ መሄድ ትችላለህ፣ ነገር ግን እዚህ ነው ያንተ ቦታ ካለ ስለዚህ እሱ እስካስቀመጠ ድረስ ምችለውን እሱ በረዳ መጠን ምችለውን እያረግን መልካም ነገሩን እያያዝን ምንቀጥልበት የህይወት ክፍልና እንደዛ አይነት ሙያም ነውና ስለዚህ ይሄ ዴይ ቱ ዴይ የሚያጋጥመን ነገር ነው። በዚህ አንግል ነው የምናለው። በትክክል ከፈጣሪ በታች የእናንተ ዲፓርትመንት ትውልድ እንዲቀጥል የሚያደርግ ክፍል ነው ብንል ማጋነን አይሆንም። ዶክተር መሀል ላይ ስለ የወደፊት እቅዶ ሲያነሱ እርግጠኛ አይደለሁም እንዴት እንደማስኬደው እስቲ ምናምን ሲሉ ነበርና እንደው የወደፊቱን እስቲ እንዲነግሩን። ገና ወጣት ነዎት፣ ብዙ ተመክሮ አለዎት፣ ስፔሻላይዝድ አድርገዋል፣ በሙያው ራስዎን ሰጥተው ነው የሚሰሩትና እርግጠኛ ነኝ የወደፊት ራዕይ ይኖሮታል እንደ በግልም ሀገርንም ለመርዳት እሱን እንዲነግሩን እንፈልጋለን። እስቲ እንግዲህ አሁን አንዳንድ ስፔሲፊክ ከራስ ጋር ቀጥታ ፕላን አድርገህ የምትሄዳቸው ነገሮች ክሊርሊ እንትን ላትል ትችላለህ። ግን እኔ ወደፊት ማስበው ምናልባት እዚህ አካባቢ መስራት ጥሩ ነው። ጥሩነቱ ምንድነው? ከየሪፈር ተደርገው ጤና ተቋም ያልደረሰበት የጤና ባለሙያ ያለበት ይሄ ከባድ ባልሆኑ ነገር ግን ትኩረት በሚሹና በጊዜ ብናክማቸው በጊዜ ብናረግ በአስተሳሰብ ደረጃ ምንቀይራቸው ብዙ ችግሮች ያሉባት ሀገር ነች እንደ ሀገር ኢትዮጵያ። እንደ አካባቢ ደግሞ እኛ አካባቢና እኔ ማስበው አይዊሽ እሱ ጋር ብሰራ ያ ማለት ኮሚኒቲ እዚህኛ ሆስፒታል የመጡትን ነው የምናገዘው። ግን ሆስፒታል የመጣው ችግር ተፈጥሮ በእኛ አጠራር ኮምፕሊኬሽን እንላለን። ያ ተፈጥሮ ነው የሚመጣው። ግን ኮምፕሊኬሽን በእኛ ዲፓርትመንት በተለይ በእኛ ሙያ የሚፈጠረው ሁሉም ከጊዜ ጋር ነው። ይሄ የተወሳሰበ ሁኔታ ውስጥ ገብተው የሚመጡ እንደማለት ነው ኮምፕሊኬሽን። ለምሳሌ አሁን አብዛኛው አሁን እዚህ ከተማ አካባቢ የሚኖሩ የተማሩ የምንላቸው
መንግስት ስራ ላይ የሚሰሩት ብዙውን ጊዜ ለጤናቸው ትኩረት ይሰጣሉ። ጥሩ ቦታ ክትትል ያደርጋሉ። በእውቀት ክትትል ያደርጋሉ። እውቀት አለ። ሲወልዱም ሆስፒታል ውስጥ ጤና ተቋም ውስጥ ይሆናሉ። ስለ ጤናቸው በደንብ ያውቃሉ። ስለዚህ የሚደረጉ ነገሮች በሰዓት ይደረጋሉና ብዙ ችግሮች አይከሰቱም። አብዛኛው ችግር የሚከሰተው ከገጠር የሚመጡት ከከተማ ራቅ ያሉት ላይና ያልተማሩ እናቶቻችን ላይ ነው። እዛ ጋር መስራት ቢቻል አብዛኛውን የእናት ሞት መቀነስ ይቻላል። አብዛኛው የልጅ ሞት መቀነስ ይቻላል። አገር ማዳን ይቻላል። በትክክል አብዛኛውም ከከተማ ውጪ ነው፣ ገጠሩ ውጪ ስላለ። ስለዚህ ከተማው ለምን ጥሩ ሆነ፣ ለምን ጤናውን ጠበቀ ስትል በጣም ሀብታም ሆኖ አይደለም፣ የብር ጉዳይ አይደለም። የከተማ መንግስት ሰራተኛው ሀብታም ሆኖ አይደለም፣ ግን ግንዛቤ፣ አስተሳሰብ፣ ለጤናው የሚሰጠው ትኩረት ከትምህርቱ የተነሳ የተሻለ ስለሆነ ነውና እኔ እዛ ጋር ብሰራ ይሄ ፓብሊክ ሄልዝ እንላለን። ፓብሊክ ሄልዝ ላይ እንደ ኮሚኒቲ በተላልቅ የሚሰሩ ነገሮች አሉና እሱ ጋር እዛ ተኪዶ መስራት ቢቻል ጥሩ ለውጥ ይመጣል ብዬ ነው ማስበው። ይሄን ነው ማስበው። ሌላም ምናልባት ይሄ በግለሰብ ደረጃ ፕላን የምታደርገው የራስህ ፕላን ሊኖር ይችላል፣ ግን ትልቁ ፕላን እዛ ጋር መስራት ቢቻልና ያን ማስተካከል ቢቻል ጥሩ ለውጥ ይመጣል ብዬ ነው። የሚጨምሩት ሀሳብ የለም ዶክተር? የኛን ጥያቄዎች ጨርሰናል። መነሳት አለበት ወይም ደግሞ ከኛ ሲጠብቁ ሳይነሱ የቀሩ ካሉ? እንግዲህ የተለየ ሁሉንም ኦልሞስት ብለናልና አሁን የተለየ ማነሳው ነገር የለም። አሁንም ያው የእናቶች ጤና በቃ መሰረታዊ አንገብጋቢ ነገር ነውና እዛ ጋር ሁሉም ትኩረት ሰጥቶ መስራት አለበት። ያው እንግዳም ይሄን ነው ማለት የምችለው። የተለየ ስፔሲፊክ ነገር የለኝም። የሚያመሰግኑት አካል ሳይኖር ምናልባት በግልም ሊሆን ይችላል ከታች ጀምሮ ነገሮች የእርሱ ህይወት እንዲደርስ ሚና የተጫወተ አካል ካለ? ያው እንግዲህ በመጀመሪያ እግዚአብሔርን ነው ማመሰግነው። እንግዲህ ከዛ ቀጥሎ አባቴን ማመስገን ፈልጋለሁ። እንዴት ብዙ ሰው እናቴን ነው የሚለውና በእርግጥ አባቴን የሚሉም አይጠፉም። ከዛ አልጨረስኩም እኮ እናቴንም እላለሁ። ግን ወደዚህ መስመር እንድመጣ በደንብ ያደረገኝ አባቴ በራሱ ሌብል በራሱ አቅም በጣም ደጋፊ አባት ነው። ከዛ እናቴ በደንብ ረድታኛለች። በተለይ በጸሎት በደንብ ረድታኛለች። ወሳኝ የህይወት ክፍል ነው እሱ። ወሳኝ የህይወት ክፍል ነው እሱ። እውነት ነው። እዛ ረድታኛለች። ከዛ አሁን ያለው ቤተሰቤን ማመስገን ፈልጋለሁ። በተለይ አሁን ስራው ብዙ ከላይፍ ስታይል ጋር ብዙ አይመችም። አሁን ያለው በላይፍ ስታይል ለህይወት ዘይቤ ልጅ ለማሳደግ ቤተሰብ በቃ ለማዝናናት የሚሆን የሙያ ዘርፍ አይደለም። ግን ይረዱኛል፣ ያግዙኛል። መረዳት ብቻ ሳይሆን ያግዙኛል። እነሱን ማመስገን ፈልጋለሁ። ከዛ በተረፈ እንግዲህ የመጨረሻ አይደለም ግን መምህራኖችን ከታች ጀምሮ ከአንደኛ ክፍል ጀምሮ ሃይ ስኩል ላይ ያሉ እነሱን በጣም ማክበር ፈልጋለሁ። ጤንቻ ዛጣ በጣም ማክበር ፈልጋለሁና እግዚአብሔር ይስጥልኝ። ያው ዶክተር አረጋኸኝ ሙሉጌታ ውድ ጊዜውን መስዋዕት አድርገው ከኛ ጋር ስላሳለፉ ከልብ እናመሰግናለን። እኔም እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከአርባ ምንጭ አጠቃላይ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ከዶክተር አረጋኸኝ ሙሉጌታ ጋር ያደረግነው ቆይታ ይህን ይመስል ነበር። በቆይታችን ጥሩ እውቀት እንደገበያችሁ እርግጠኞች ነን። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ያቻ ብርሃኑ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ሳምንት በሌላ ዝግጅት እንገናኛለን። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።